ሉሊት ሌላ አማራጭ ስለሌላት ኤፍራታ ስላዘዘቻት ኤፍራታ ያዘዘቻትን በሙሉ የያፌትን መረጃ እያንዳንዱ እንቅስቃሴውን ተከታትላ ለኢፉዬ አሳልፋ ሰጠች። ከዛም ኤፍራታ ደግሞ ሉሊት ያመጣችላትን መረጃ እያንዳንዱ መረጃ ተቀበለቻት። ከዛም አሁን ያፌትን አሳሰረችው ኤፍራታ። ምክንያቱም ናታን ያለ ጥፋቱ እንዲሰቃይ ያለ ነፍሰ ገዳይ ነው ተብሎ እንዲሰቃይ ያደረገው ያፌት እስከሆነ ድረስ ሉሊትን ባዘዘቻት መሰረት እያንዳንዱ ነገር አምጥታ አስረከበቻት። አሁን መረጃ ይዛለች። ማንም ሚነካት አይደለም ኤፍራታን። ኤፍራታ ደግሞ ምንም ቢሆን እቅዶቿን ማንም እንዳበላሽባት ስለማትፈልግ ሉሊትን ለያፌት እንዳትናገር አስፈራራቻት። እሷም እኔም ብቻ ተይኝ እንጂ እኔ የፈለግሽውን ነገር አድርጊ አለቻት። ከዛም እሺ አለች። የነጻነት ህይወት ልኖር አለች ሉሊት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ሉሊትና ኤፍራታ ያው እንግዲህ የተፈጠረው ነገር ምንድን ነው? ኤፍራታ ሉሊትን ባለፈ የያፌትን እንቅስቃሴ ቪዲዮ የቀረጸች እንዲሁም ደግሞ አግቶ እንደፈለገ የሚጫወትባቸውን ሴቶች እነሱን ቪዲዮ እየቀረጸች እንድታመጣላት አዛት ነበር። ሉሊት ደግሞ አልፈልግም ብትልም ወዳ ሳይሆን በግዷ ኤፍራታ ያዘዘቻትን ነገር ለማድረግ ዝግጁ ሆነች። ከዛም የያፌትን እንቅስቃሴ የያፌትን መጥፎ ስራዎች እያንዳንዱ ሉሊት በድብቅ ካሜራ በፊላሽ እየቀረጸ ለኢፉዬ አጠራቅማ አሳልፋ ሰጠቻት። ከዛም ኤፍራታ ያንን ነገር ተቀብላ ደግሞ ያፌትን አሁን መቀመቅ ውስጥ ከተዋለች ማለት ነው። ምክንያቱም ናታንን ያለ ጥፋቱ ጥፋተኛ ነው፣ ነፍሰ ገዳይ ነው በማለት እያሰቃየውና የብዙ ነገር እያደረገው ስለሚገኝ ከዛ ነገር ይፋ መውጣት አለበት፣ ነጻነት መታወጅ አለበት በናታን ላይ በማለት ኤፍራታ መንገዷን ቀጥላለች ማለት ነው። እናም ያፌታውን ግራ ቢጋባውም የተፈጠረው ነገር ምንድን ነው እያለ ለራሱ ጥያቄ ቢበዛበትም ግን ደግሞ በቅርቡ ለጥያቄው መልስ እንደሚያገኝ ሁላችንም ተስፋ እናደርጋለን። ምክንያቱም ጀግናይቱ ሴት ኤፍራታ ከጎኑ ስለሆነች። ስለዚህ ያፌት በቅርቡ ሁሉንም ነገር የሰዎችን ህይወት የሰዎችን እቅድ እያበላሸ የራሱን ብቻ ሲያስተካክል ቢቆይም አሁን ግን አብቅቶለታል ማለት ነው። ሉሊት አሁን ወዳ ሳይሆን በግዷ የኤፍራታ ተባባሪ ሆናለች። ምክንያቱም እዛ ቤት ያደረገችው ነገር በሙሉ ኤፍራታ ስለምታውቅባት አሁን ናታን ለማዳን ኤፍራታ እንግዲህ ብዙ ነገሮችን መስዋዕትነት እየከፈለች እና ነጻነታቸውን ፍቅራቸውን ለማዳን ብዙ ነገር እያደረገች ትገኛለች ማለት ነው። ሉሊት ደግሞ አማራጭ የላትም። ስለዚህ ያፌትን መክዳት አለባት። ያፌት ሲጀመር ለሉሊት ወዳ ሳይሆን በግዷ ምንም ነገር ሳያደርግላት እያሰራት ነበረ። አሁን ደግሞ የኤፍራታ መጥፎ ማንነት ስላሳየቻት ሉሊት እንግዲህ እየተብረከረከች በቁሟ በቃ መውደቅ እስከሚቀራት ድረስ እየደረሰ ስለሆነ አሁን የነጻነት አየር መተንፈስ ስለምትፈልግ ወዳ ሳይሆን ተገዳ ያንን ነገር አደረገችው። እናም የሷ ራሱ በቅርቡ ወጥቶ ልክ እንደ ያፌት እንደ ቤዛ ስቃያቸው እንደሚበዛ እንዲሁም ደግሞ ሔዋን በጣም ጀግናና ደፋር ሴት ናት። ምክንያቱም ያፌትን እንግዲህ ከንትን ካለች ካንበረከከች በኋላ ሌላው ቀላል እንደሆነ ናታን ላይ ያደረገችው እያንዳንዱ ለቪዛ ብላ ሳይሆን ነጻነትን ማወጅ ፈልጋ እንደሆነም በቅርቡ እንደምትናዘዝ ምንም ጥርጥር የለውም። እንግዲህ ገኒ ደግሞ ልጄ ነሽ ብላ እናትነቷን ሳትነግራት በፂ ምክንያት ኤፍራታ መስማቷ ለገኒ በጣም ከባድና አሰልች ሆኖባታል። ፂ ምንም ቢሆን ገኒ እናትሽ ናት ተረጃት ብላ መናገር አልነበረባትም። ምክንያቱም ገኒ ቀስ ብላ ለመናገር እቅድ እያቀደች ነበር። እንዲሁም ቢኒያም ዳግምም ሁላቸውም
ፂ ግን ሁሉንም ነገር እናትሽ ናት ብላ ስትነግራት ኤፍራታ የተሰማት ስሜት በጣም ከባድ ነው። እናም ገኒ አሁን ያንን ሁሉ ስትሰማ ምን ያክል ሰላም እንደምታጣ፣ ምን ያክል እንደምትጸጸት፣ ምን ያክል ችግር እንደሚደርስባት እንግዲህ መገመት በጣም ቀላል ነው እና እውነት ለመናገር እናትነትም በገኒ ለየት ያለ ነው። ምክንያቱም አንዳንድ እናቶች አሉ ለልጆቻቸው መጥፎ ነገር እያስተማሩ ወይም ደግሞ ልጆቻቸውን የራሳቸው ጉዳይ እያሉ እያሰቃዩ የሚያስተምሩ ድራማ አለ። የእሷ ግን ለየት ያለ ነው። ለልጇ ብላ እናት ምን ያክል እስከ ጥግ ድረስ ለልጇ መስዋዕትነት እንደምትከፍል አሳይታናለች። በዛ ላይ ደግሞ መጥፎ ሰዎችን መመለስ መጥፎ ሲያደርጉ በመጥፎ ነገር በበቀል ሳይሆን በመልካምነት እንድንመልሳቸውም አስተምራለች ገኒ ማለት ነው። አንዳንዴ ናታን ላይ የነበራት ሳታቅ በቤዛ ምክንያት የቀሰረችው ጣቷን ቢያስደብርም አሁን ግን ገኒ አንዳንድ ጊዜ ተለቅ ያለ ሰው ጥሩ ነው። እናም ገኒ ብዙ ነገሮችን አስተምራለች ማለት ነው። ግን ደግሞ ልጇ ከሷ አንደበት እናትነቷን ብትሰማ ደስ ይላት ነበር። ጽዮን ግን ጥሩ አላደረገችም። እውነት ከባድ ነው። እንደዛ ማድረግ የለባትም ነበር። ምንም ቢሆን እናትሽ ናት። በእናትሽ ታፍሪያለሽ ወይ? በቃ እናትሽ ሰራተኛ ስለሆነች ነው ከዚህ በላይ ምን ትሆንልሽ ማለት የለባትም ነበር። ምንም ቢሆን ግን ደግሞ ፈጣሪ ያለው ሆነ። ኤፍራታ አሁን እነዚህን ችግሮች ትወጣቸዋለች ወይ? እናቷ አጠገቧ ሁና እስሯ ሁና እናቴ እያለች እንዳትኖር ያደረገቻትን ገኒን ይቅር ትላታለች? አብረው ይቅር ብለው ወደፊት ይቀጥላሉ ወይስ እንዴት ነው? በዛ ላይ ደግሞ ያፌት ናታን ላይ ያደረገው ነገር በቪዲዮ ተቀርጾ ሲላክላት ምንድን ነው? ይህን ነገር መቋቋምና ተስፋ ያለመቁረጥ ወደፊት ትቀጥላለች ወይ? እርግጠኛ ነኝ ኤፍራታ ትቀጥላለች። እንግዲህ ጽዮን ደግሞ ወደ ራሷ ተመልሳ አግዛቸው ነፃነትን አውጀው ህይወታቸውን በስርዓት ሁላቸውም የየራሳቸውን ህይወት ቢኖሩ ብለን እንመኛለን። ግን ደግሞ ይህ ስቃይ ለናታንና ለኤፍራታ አይገባቸውም። መሰቃየት ካለባቸው ሉሊት፣ ቤዛ እንዲሁም ደግሞ ያፌት ናቸው። ምክንያቱም በጣም መጥፎ ሰዎች፣ የራስ ወዳድና የራሳቸውን ብቻ የሚያስቀድሙ እነዚህ ሁለቱ ሰዎች እስከሆኑ ድረስ ማለት ነው። እና ስለዚህ ናታን ይሄ ነገር ሊገባ አይገባም። ናታን በእርግጥ የዋህነቱ፣ ሰዎችን ማመኑ፣ ዛሬም እዛው ቦታ መገኘቱ፣ አለመጠራጠሩ በጣም ከባድ ሊሆን ይችላል እና የሰውን ልጅ አምነን ምን ያክል በቃ ቦታ ሰተን መልሰን ደግሞ በነዛ በምናምናቸውና በምንወዳቸው ሰዎች መጎዳት በጣም ከባድ ነው እና ናታን እንግዲህ እየተጎዳ ያለው አምኖ እየሄደ በስራም ሲሉት ስልክ ሲደወልለት በስራ ምክንያት ብሎ ሰዎችን ሲያገኝ ራሱ ላይ ተጠምጥሞ ሌላ የማይወጣው ችግር ውስጥ እየገባ ነው ያለው። እንደውም ደግሞ ሲቀጥል ደግሞ ያፌትም ጓደኛህ ነኝ ብሎ ብዙ ነገር አድርጎታል። ብዙ ቢሳም እንደዛውና ያንን ነገር ከናታን ብዙ ነገር ተምረናል። ከምንም በላይ የሰው ልጅ አንዴ ከተጎዳ ብዙ ጊዜ ደግሞ ሰዎችን ማመን የለብንም ብዬ አስባለሁኝ። በአንድ በኩል ከምንም በላይ የምታስደስተኝ ደግሞ የቤዛ ጓደኛ ናት። መጥፎ ተብላ ወደ ጥሩነት ለእውነት እየታገለች ከህግ አባላት ጋር ሆና በድብቅ እየተከታተለች ወንጀለኞችን ያፌትን የሚያክል ሰው ሳትፈራ ያፌትን የሚያክል ሰው እያስመሰለች ቀርባ እሱን የስራውን ወይም ደግሞ የእጁን እንዳገኝ ጥረቷ እጅግ ከምንም በላይ የሚያስደንቅ ነው ማለት ነው። እና ክፉ የሆነ ሰው ዛሬ ክፉ ሆኖ ነገ መልካም ሊሆን ይችላል። ጥሩ ሰዎች ደግሞ አንዳንድ ጊዜ ልክ ኤፍራታ ላይ እንደሚደረገው መጥፎ ነገሮች ልክ እንደ ናታን የሚደረጉ በተደጋጋሚ ሲደጋገም ጥሩ ሰው ወደ መጥፎ ሲቀየር ደግሞ በጣም ኃይለኛና አስከፊ ሊሆን ይችላል። ስለዚህ ይህንን ተምረናል ማለት ነው። ራሳችንን በማይጎዳ መልኩ ሰዎችን ብናምን ጥሩ ነው ብዬ አስባለሁ። ግን ከምንም በላይ ሰዎችን የምናምን ከሆነ ያመናቸው ሰዎች ሸርተት ብለው የራሳቸውን ጥቅምና የራሳቸውን ፍላጎት እንደሚያስቀድሙ ምንም ጥርጥር የለውም ማለት ነው እና ስለዚህ ሐረግ ድራማ እጅግ ለየት ያለና በጉጉት የሚጠበቅ በጉጉት ደስ የሚል
ድራማ ነው ማለት ነው። ብዙ ነገር ተምረንበታል። ወደፊትም ደግሞ ብዙ ነገር የምንማርበት ይሆናል ማለት ነው። እንግዲህ ዛሬ እንግዲህ በዚህ መልኩ ነው ማለት ነው እና ኤፍራታ ጀግና ሴት ናት። ሴት ልጅ ጠንካራ ስትሆን፣ ቁጥብ ስትሆን ራሷን ነገሮችን በችኮላ ሳይሆን ራሷን ከገባችበት መከራ ስቃይ ለማውጣት በቃ ጠንከር ስትል ማስተዋል ስትችል ነው እና አብዛኞቻችን ሴቶች ደግሞ ለሚመጡት ነገሮች ወይ ነገር ነው ወይ ያልሆነ ወይ በቀል ነው እና በፈጣሪው ተማምኖ የሚንቀሳቀስ ሰው መቼም ቢሆን ተሸናፊ ሳይሆን አሸናፊ ነው። ለጊዜው ሊጎዳ ብዙ ነገር ሊሆን ይችላል። ገኒና ኢፍራታ የሚንቀሳቀሱት በፈጣሪያቸው እያንዳንዱን ነገሮች ለፈጣሪያቸው አስጠግተው እስከሆነ ድረስ ፈጣሪውን የሚወድ ፈጣሪውን የሚጠጋ ሰው ወድቆ እንደማይወድቅ ነገሮች ቢበዙበት እንኳ አሸናፊ እንደሆነ ጊዜያዊ ሽንፈት ቢያጋጥመውም ነገር ግን ገልብጦ ከዛ ግፍ ከሚሰራበት ሰው በላይ ሆኖ እንደ መታየት ምንም እድለኝነት የለም። ስለዚህ ያ የሚሆነው ደግሞ የፈጣሪ እገዛ ሲኖርበት ነው። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።